የምትቆጣ ያ ነገር አይምሮ ውስጥ ስላለ ነው ትቻት ምንም ነገር ሳላደርግ ከዛ የወጣሁት። አሁንም የሷ ውለታ ስላለኝ ባለውለታዬ ስለሆነች ዛሬ ላይ የደረስኩትም እሷ የተናገረችን ቃል ይዤ አንገቴን ደፍቼ አገሬ ላይ ሰርቼ ወደዚህ የመጣሁት ገባሻ? ባለውለታዬ ስለሆነች የኔ የሆነው ነገር የተደረሰብኝ ምንም ይሁን ምንም ነገር ይፈጠር የሷን ህይወት ደግሞ ማዳን አለብኝ። አለቀ። በኔ ላይ በሚመጣ ነገር ሁሉ ነግረሻል ቅድም አብዬ። የፈለገ ነገር ይምጣ ለመቀበል ዝግጁ ነኝ። የፈለገ ነገር ይምጣ በህይወቴ እኔ ፈርቻ አላውቅም አልኩሽ። የመጨረሻ ሰዓት ላይ የፈራኋት ገነትን ነው። በህይወቴ ከወንድ ጋር እንዲህ የሚያያዝ ሴት ነኝ። ከወንድ ጋር የሚያዝ ከሊብኒያቲ ከሱዳኒያቲ ከምናቲ የተጣላ የተወጋጋው ሴት ነኝ። በመጨረሻ ሰዓት ላይ የፈራኋት ገነትን ብቻ። ይሄው መብርሃንን አንድ ልጅ የለምሽ የፈራኋት እሷን ብቻ። ለምን እንደሆነ እሱ መድኃኒዓለም ነው የሚያውቀው። እሱ መድኃኒዓለም ነው የሚያውቀው። የሆነ ነገር አላት። መንፈስ ናት። እኔ እንደ እህትነት የምነግርሽ ሱስዬ በመጀመሪያ ይቅርታ አድርግልኝ ነው ካለውበት ቦታ ተነስቼ ይቅርታ አድርግልኝ። በድዬሻለሁ፣ አጥፍቻለሁ። እኔም ያዘኝ ነገር ስለያዘኝ ነው። ይቅርታ አድርግልኝ። እመብርሃንን ነው የምልሽ። ይሄው ተንበርክኬ ማራኔ ይቅር ብዬሻለሁ። እኔ ይቅርታ ልብ ያለኝ ሰው ነኝ። እኔ ችግር የለውም። እንኳን አንቺ ገነት መጣ ይቅርታ ብትጠይቀኝ ይቅርታ ብዬ ግን አላህ ሐቄን ይወስድልኛል። እኔ ከማንም ምንም አልጠብቅም። ገባሽ ማሚ? ችግር የለውም። እኔ ይኸውልሽ እኔ መጀመሪያም ለአላህ ሰጥቻለሁ። አላህ በዚህ በረመዳን እኔን ሰላም ሊሰጠኝ ስለፈለገ ነው። ወደ ራሴ እንዳጠና እኔን ራሴን እንድፈትሽ ስለፈለገ ነው። ሀቡ ገባሽ? አልሐምዱሊላህ እንኳን አየውኝ። እኔ ከዚህ በኋላ እኔ ከልጄ ውጪ ሰውም እንዳላምን ያደረጉኝ በቃ እኔ ሰው መሆን ራሱ አይመስለኝም። አቡ ወላሂ በጣም የደከመኝ እኔ እንደዚህ ነገር በህይወቴ እኔ ላይ አስቤም እኔ ሰው እኔ ላይ ለምን መጥፎ ስላለው ለምን ያደርጋል ብዬ አስባለሁ። እንዴትስ ታስቢዋለሽ? ገባሽ? ብቻ እኔ ብዙ ማልናገራቸው ነገሮች አሉ። ብዙ ነገር ቤቴ ውስጥም የተገኘው ምን ብዙ ነገር አለ። ገባሽ? አላህ አሁንም ሐቄን እያወጣልኝ ነው። ማንን ጠርጥረሽ ማን ትያለሽ? በዙሪያዬ ብዙ ሰው ነበረ። ስለዚህ እኔ አላውቀውም ነበረ። እኔ በድዬሽ ከሆነ ገኒ በዚህ ርቀት ባትሄጂ ደስ ይለኛል። እኔ ምንም አላረኩሽም። አንድ ቀን እኔ በህይወቴ ያሟት ገነት ሳልዋሽ እዚህ ጋር ልናገር ማለት ነው። መጠጥ ቤቷን አፍርሳ ሂውማን ኤር ቤት ስትከፍት ከዛ በኔ ሱቅ ካርቶን ምናምን ለማሰረቅ ሰው ስትልክ አድራሻ ማመጣበትን አድራሻና ልክ ደግሞ ሂውማን ኤር ቤቱ ልክ እንደራሴ ኮፒ አድርጋ እንደውም ከኔ የተሻለ አድርጋ ቆንጆ አድርጋ ስትከፈት እንዴ ገኒ ቢያንስ ለየት ያለ ነገር አታደርግም እንዴ? ምን ሆና ነው ኮፒ አድርጋ? የሆነች ፖስቸር አለችኝ እኔ ፀጉር ቤት ውስጥ ደብራኝ፣ እንደውም ገኒ ስለከፈተችና ስለለጠፈችበት ማለት ነው ደብራኝ ሱሱ ሂውማን ኤር የሚል ፒክቸር እንትን አሰርቼ ፊቱ ላይ ለጠፍኩበት ፒክቸሩ ላይ ማለት ሊፕ ከንፈራ ሴት እየለች ማይባ ጥቁር ጀለሴ ናት። እኔና የገኒ ጀለስ ናትና ገኒ ወስዳ ቤቷ ሱቅን ስትከፍት ራሷን ስታረግ እንዴ ምን ሆና ነው ኮፒራይት የምታረገው? ቢያንስ ወጣ ያለ ነገር አድርጋ አከፍትም እንዴ ብዬ ሙድ ይዤባታለሁ። ከዚህ ውጪ ወላሂ እንደውም እሷ እንደዛ ስታረግ እኔ ሌላ ነገር አሰርቼ ለጠፍኩበት፣ እቺ ፊቷ ላይ ለጠፍኩት፣ የሴትዮዋ ፊት ላይ ለጠፍኩት። ከዛ ጀርባው ብላክ ሆነ ማለት ነው። በቃ እቺን ነው ያሟት፣ እቺን ነው ማቀው። አስቀይሜያት አላውቅም። ነክታኝ ሰድባኝ አታውቅም። እኔም ሰድቤያት አስቀይሜያት አላውቅም። ራሄል ገብታ መሀል ላይ ተጣላን። በሁለታችንም መሃል በሪታም በኔም በገነትም መሃል ላይ ብጥብጥ ተፈጠረ። ተኮራረፍን፣ ሳንሰዳደብ ተዘጋጋን። ከተዘጋጋን በኋላ ይሄድኩት የዛሬ ሳምንት ከትናንት ወዲያ ምናምን እኔ ቀንና ሌሊቱ ራሱ ተደበላልቆብኛል። አይ በቃ ቤትም እየወጣሁ አይደለም። ይሄ ነገር ከሰማሁበት ቀን ጀምሮ ይኸው በየቀኑ የሚመጣውን ነገር እንግዲህ ስራም እየሰራሽ አይደለም። በቃ ራስሽን ጠብቂ። ማንንም ሰው እንዳታሚ። ሴት የሚባል ነገር አታሚ። በተለይ የምጠጪው መጠጥተሽ አትጂ። ውሃ ምናምን ስትጠጪ ትተሽ እንዳትጂ። እኔ የምነግርሽ ነገር ይቅርታ አድርጊልኝና የምታሰሚኝ ከሆነ እችን ብቻ አዳምጪ። ውሃ ስትጠጪ ሆነ መጠጥ ስትወጪ ያንን ነገር ጨርሰሽ ይጂ። ከሄድሽ ከተመለሽ እንዳትጠጪ። ምግብ እየበላሽ ያ ሰው የመጣው ሳይበላ እንዳትበይ። አብረሹ አትማራለች ራሷ ችግር የለም። ከዛም አልፎ ትልቅ ያተሰባል ነገር አለ። እኔ ያለ ራሷ ፍቃድ እዚህ ጋር መናገር አልችልም። በጣም እንዲሰማኝ በጣም እንዲንዳዝን ያደረገኝ ነገር እንደምሱ ነው። እኔ ራሷ በስበስብጠሽ ብትሰጫት አልጠረጥርም። አንስታ ትበላለች፣ ጠጣለች። ስሰጫት የሆነ ነገር
በቃ የለም እንደ እናት የእናቷ ልጅ እንደሰጣን ነገር ተቀብላሽ ነው የምትበላው። እሱ ምንም ጥርጣሬ የሚባል ነገር እኔ አልኳት ተልኬ የማደርገው ነገር አንድ ቀን ጠጥማኛ ግን አይተሻል። እሷ ለኔ ጥሩ ነገር እያሰበች እንኳን እኔ የማስበው በዛን ሰዓት ይሄን ነበር። ገባሻ? ይሄን ነበር። ይሄን ናህናት እቺ ልጅ ሱሱ በብርጭ የሰው ሀቅ አንድ ብራት ፈልጓት እኔ ጋር ብር እያላት ማስረጃ ያስፈልጋል። ለዛ እኮ ቤሩት ቆንጽላ ለማመልከት አንዴ ማሬ እድል ስጪኝ ፕሊስ። ኮመንታተሮች ቤሩት ቆንጽላ ለማመልከት ማስረጃ ያስፈልገናል ማለት እንትኑን መተቱን ለምንድን ነው የምታመለክቱት? መተት በመተት ሰውን እየጨረሰችው ስለሆነ ነው ገነት የምትባለው ሴትዮ እዛ ያለችው። ለምን ያልሞትኩም ታዲያ? ለምን አልገደለች? ማስረጃ ኧረ አለ እኔ ሀቢባ እኔ ይኸውልሽ ሀቄን አላ ያወጣልኛል። አሁን ከዚህ በኋላ አይደለም ገነትን የረኢስ ጀምቡርዬን እዚህ ሀገር መንግስትንም ቢሆን አልፈራም። በነፍሴ እየመጡ ስለሆነ ከዚህ በኋላ ማስቀየም ካለብኝ አስቀይሜ ለምን 1 ዓመት አልታሰርም? ከሚያጠፉኝ አጠፋቸዋለሁ ቀድሜ። ይሄን አሁን ነው የምናገረው እዚህ ጋር። ማንም ቢሆን ከዚህ በኋላ ቢመጡብኝ እኔ ለልጅ ልኖር ስለምፈልግ ታስሬ ብኖር ይሻለኛል፣ ማንም ሰው መጥቶ እኔን ከሚያጠቃኝ ማለት ነው። ከዚህ በኋላ ላይ መጣ ወንድም ሆነ ሴት ማለት ነው እወገዋለሁ። ነብያችንን ካላስ አልፈራም። አይባል ለኔ እንዳታስቢ ቃሌን ሰጥቻለሁ። አያገባኝም። ለሚፈጥ ማንም ምንም አያመጣም ሲጀመር። የኔ ያላ የት ሄዶ ነው? አይተኛም። የእናቴ ዱዓ የት ሄዶ ነው? የእናቴ ዱዓ የት ሄዶ ነው? የዚህ የሚስኪን ዱዳ ልጅ ዱዓ የት ሄዶ ነው? እኔ ልጄን ዛሬ ኢትዮጵያ ባደርሰው ማለት ነው የእያንዳንድሽን ሀቄን ወስድ ነበረ። ግን ችግር የለብኝም። እኔ ልጄን ብቻ በሰላም ሀገሬ ላስገባ። የሚያሳስበኝ እሱ ብቻ ነው እንጂ እኔ አንደኛን ወይ አሳብዱኝና አሳርፉኝ ራሴን እንዳላቅ እንድስተው አድርጉኝ ወይ ደግሞ በቃ እኔ አላቀም ምን እንደምል። እኔ አይባ ዛሬ የሚሰማው እኔ ላይ የተፈጠረብኝ ብዙ ነገር አለ። ማልናገረው አልናገርም። እኔ እፈራለሁ፣ አልናገርም። ምንም ነገር አልናገርም። ለአላህ ሰጥቼዋለሁ። አላህ ሳይውል ሳያድር እኔ መልሴን ሰጥቶኛል። እኔ እናቴ ዱዓ ታደርግልኛለች። እናቴ ጋር ሄዳለሁ። እንደውም ብችል በዚህ ሳምንት ራሱ ሄጄ የማየን ቅፍ ባረጋት ወላሂ ደስ ነው የሚለኝ። ማንም እኔ ላይ ለላሊ እንደ ጠንካራ ለመሆን እየሞከርኩ ግን አልችልም። አይባ እኮ በዚህ ሳምንት መሄድ ከፈለሽ ቤተሰብ ጋር ሄደሽ ማረፍ ከፈለሽ ትኬት ከሆነ ችግሩ እኔ እችልሻለሁ። ትኬት ብቻዬን እኔ ራሴ ትኬት ልቁረጥልሽ። ሱሱ እንደዛ ይሻላል። በእናትሽ ትሂድና ትረፍ ትንሽ። በእናትሽ እንዴ ምንድን ነው የምትፈልጊው? ትኬት ልቁረጥልሽ? አይ አሁን ፕሮግራም አይደለም። ብዙ ነገር አለ፣ መስራት አለብኝ። ልጅ አለኝ፣ ብዙ ነገር አለ። ግዴታ መስራት አለብኝ። ሁላችን አሳርፈሽ ሪፍሬሽ አድርገሽ እንድትመለሽ ሄደሽ ቤተሰብ ጋር ትንሽ አርፈሽ ተረጋግተሽ ሰላም ስትሆኚ 1-3 ሳምንት እስከ ኢድ ድረስ ረመዳን እስከሚያልቅ ቤተሰብ ጋር ከቤተሰቦችሽ ጋር ረመዳን ጾመሽ ተረጋግተሽ ከዛ ኢድን ከቤተሰቦች ጋር አክብረሽ ትመለሻል እኮ። ይሄ ሳምንት አሁን 25 ነው ዛሬ 25 ነው 30 ይሆናል። የመጨረሻ ወር ነው። ብዙ የሚከፋፈሉ ቁቦች የቤት ነገር ምናምን አለ። እነሱን ከፋፍዬ ጨርሼ ከዛ ሄዳለሁ። የሚከፈል ነገር ስለሌለ ሱቄን ሰራተኛ አስቀምጬ መሄድ እችላለሁ። ገባሽ? መኖር አለብኝ፣ መከፋፈል አለብኝ። ያኔ ሳልከፍል ከወጣው ማን ይከፍላል? ገባሽ? ነገሮችን አስተካክዬ ሬዲ ሲሆን ነግርሽና ትቆርጭልኛለሽ። ሄዳለሁ እናቴ ጋር። እንደውም በዚህ ረመዳን ቤተሰቤ ጋር ቁራን 10 ዓመቴ እኔ ከቤተሰቤ ጋር ረመዳን እንኳን ጾም ያላቀም እንደ ሰው እንኳን አንድ ረመዳንን ደስተኛ ሆኜ ጾም ያላቀም። ወላሂ የዛሬ ዓመት በልጄ ነው የፈተነኝ። ታስታውሻለሽ? ረመዳን ላይ ልጅ ሆስፒታል ገብቶብኝ እያለቀስን ታስታውሻለሽ? አዎ በቃ እኔ ዘንድሮ እንደውም አላህ ለበጎ ነው። ኢትዮጵያ ሄጄ ቤተሰብ ጋር ሄጄ ቁርአን የሚቀራ ብያል እናቴን የምቀፋ አድርጌ ከእናቴ ጋር ወርቼ ዱዓ ተደርጎልኝ እመጣለሁ። እኮ አሁን እኛ እናግዝሽና እኔ ትኬቱን እችልሻለሁ። ሌሎች እህቶቻችንም እናግዛትና ትሂድ። አሁን ሂጂና ቤት ትንሽ መኮሽን አድሰሽ በዛ ላይ የምታግዥኝም ቴራፒ ያስፈልግሻል። ከፈለኩኝ የምታግዥኝ ከፈለኩኝ አሁን እኔ ከፈለኩኝ ከቸገረኝ የትኬት ከሌለኝ እኔ ካስፈለገኝ እናቴ እንዲያርግልኝ ብዬ አንቺን ጠይቅሻለሁ። ከዛ ውጭ ግን ሌላ ሰው እንዲረዳኝም እኔ ምንም ነገር እንዲያደርግልኝ አልፈልግም እኮ። ትኬቱንና የሚከፋፈለው ላግዝሽ፣ እኔ እህትሽ ላግዝሽ፣ ምንም ችግር የለም። እሺ አልጠይቅም እዚህ ሚዲያ ላይ እኔ ብቻዬን ላግዝሽ እና ሂጂ። አሁን ለደረሰብሽ ነገር ቴራፒ ማረክ አለብሽ። ችግር የለም። እኔ ያለ ፍቃድሽ እንዳልናገር እኮ ነው የተፈጠረውን ነገር አንቺ ያለ ፈቃድሽ ተናገር እንዳትቀየሚኝ እኮ ነው። ስለዚህ ሄደሽ ቴራፒ አድርገሽ
ትንሽ አገግመሽ ሰላም ሆነሽ አይምሮሽ ሰላም ሲሆን ትመለሻለሽ። እሺ ማሚ ችግር የለም። እሺ እሄዳለሁ። ብትሰሚኝ እና ደስ ይለኛል። አልጠይቅም እዚህ ጋር እኔ በራሴ ቃሌ ነው። ሱሱዬ በእናትሽ ኤኒታይም ንገሪኝ፣ ዋትሳፕ ላይ እነግርሻለሁ። እናቴ አወራሻለሁ። የምፈልገው ነገር ካለ አወራሻለሁ። እኔማ ቤተሰብ አይተሽ ተመለሺ። ትንሽ ቤተሰብ ከሆነሽ እናት አባትሽ ይደባብሱሽ፣ ከቤተሰቦችሽ ጋር ትንሽ ጊዜ ያሳልፊና ሰላም ስትሆኝ ከአቅምሽ በላይ ስትጥሪ የሆነ ነገር በጣም ጥብቅ ካለ ይበጠሳል። ገባሽ? ራስሽን በጣም አታስጨንቂው። በጣም ራስሽን አታስጨንቂው። አንድ ሰው የሆነ ነገር ከሆነ በኋላ ይይ ብንል ምንም ዋጋ የለም። አሁን እኛ እህቶችሽ እናግዝሽ እያልኩሽ ነው። እናግዝሽና ሲደክመው ማረፍ አለበት፣ ማረፍ አለብሽ። እረፍት ያስፈልግሻል። የሰው ልጅ ሲደክመው እረፍት አርጎ ራሱን ቻርጅ አርጎ ኢነርጂ ሰብስበሽ ሪፍሬሽ አርገሽ ነው እንደ አዲስ መመለስ ያለብሽ። እንደዚህ ሆነሽ ከባድ ነው፣ እውነት ከባድ ነው። በጣም የሚከብደው። አንቺ ጠንካራ ነሽ፣ ትወጫለሽ፣ ታያለሽ። ይሄን ጊዜ ግን ደግሞ ትንሽ ደግሞ እረፍት ደግሞ ያስፈልጋል። ነገር አቡ ከዚህ በኋላ እኔ እዚህ ሀገር አልሰራም። ነብይ እኔ ከዚህ በኋላ አገሬ ነው የምገባው። እኔ ያለብኝን ነገር ጨራርሼ ጠቅልዬ ነው የምወጣው። እዚህ ሀገር አልሰራም። ደስ ይበላቸው። 8 ዓመት ዋጋ የከፈልኩበትን ስራዬን ጥዬ እሄዳለሁ። ችግር የለውም። ሰላሜን ስለምፈልግ ከዚህ በላይ ምንም ነገር የለም። አሁንም ምን እንደሆንኩኝ ምን እየሆንኩ እንዳለም አላቅም። ግን እዚህ ሀገር አልቆይም፣ አልሰራም። በቃ እኔ በጣም ራሴን እንደ ጠንካራ ሴት ነበር ማየው። ሁል ጊዜ መቼም አልወድቅም፣ መሬት ልሼ እነሳለሁ ነበር ምለው። ግን አሁን ፈራው። ጠንካራ ነሽ፣ ብርቱ ነሽ። ብዙ ነገርን ተቋቁመሽ እዚህ ጋር ደርሰሻል። ገባሽ? እና ግን አይሽ ከአቅምሽ በላይ ስትሆኚ ራስንም ማጣት አለ። ገባሽ? ጤናንም ማጣት አለ። ከአቅምሽ በላይ ነገራቶችን ለማስተካከል መጣር የለብሽም። በቃ አንዳንዴ የሆነ ነገር ካልሆነም ነው፣ ካልሆነ መተው ነው። በቃ እኔ ገና መቼ ነበረ ከቤሩት ውጭ ያልኩሽ? እኔ መቼ ነው ሱሱ አታስታውሽም? መቼ ነው ነይ ወይ ዱባይ ሂጂ ነበር ምልሽ ሁልጊዜ አይደለ? ዱባይ ሂጂ በቃ ቤሩቱን ታይሙና ነው ምልሽ። ከፈለግሽ እዚህ ካታር ነኝ ያለው አግዝሻለሁ በምችለው። ሌላ ሀገር ሂጂ በቃ። ይሄ ሀገር ዱባይ ቤሩት የሚሉት ሀገር በጣም ይቀፋል። የሚሰማው ነገር ሁሉ በጣም ይቀፋል። እና በጣም ነው ያዘንኩት ትናንትና በደረሰብሽ ነገር። አሁንም ችግር የለም። ገና ወጣት ነሽ፣ ጤነኛ ነሽ፣ ወጣት ነሽ፣ በህይወት ችግር የለውም። ሁሉም ነገር ለበጎ ነው። የተሻለ ቀን ሊመጣ ሲል ነው ዛሬ እኔ የተፈተንኩትኝ። ችግር የለውም። ለምን ይሄ በቃ ይሄ ሲጀመር እኔ ሀገር ለፍቼ አላለፈልኝም። እኔ ወጥቼ ሌላ ሀገር ብቀይር ነው የሚሻለኝ። ለእኔ አስጠላኝ። በቃ እኔ ጠልቼዋለሁ። ስራዬን የምወደውን ስራዬን ጠልቼዋለሁ። አልዋሽሽም። በጣም ነው ያስጠላኝ። ነብያችን ይኸው በጣም ቆይቻለሁ። ሱቅ እንኳን ከሄድኩ ከቻይና ያመጣሁት ልብስ ማለት ነው እንኳንም ጠላሹ ስራሽን ለመሰልሽ ከዛ ሀገር እንድትወጪ ምክንያት ሊሆንሽ የሚችለው ስራሽን መጥላትሽ ነው። ውልቅ ብለሽ ወተሽ ሀገርሽ ሄደሽ ቁራን ተቀርቶብሽ ከቤተሰቦች ጋር ጥሩ ጊዜ ያሳለፈሽ የምትፈልጊው ሀገር ሄደሽ እንደ አዲስ በአዲስ መንፈስ አዲስ ስራ አዲስ ህይወት መጀመር አለብሽ። አዎ እንደዛ ነው ፈልግ። ከቻይና ያመጣሁት ልብሶች እንዳለ የመጣ ቀን 2 ቀን ሸጥኩኝ። ይኸው ወላሂ ላይቭ እንኳን ከፍቼ ሽጬ አላውቅም። ላይቭ እንኳን ገብቼ አላውቅም። አስጠልቶኝ ማለት ነው። ገባሽ? ግን አልሐምዱሊላህ እኔ ችግር የለውም። መስራት ግዴታ ነው። ካልሰራው ማንም ሊያኖረኝ አይችልም። ነገሮችን እስካስተካክል ድረስ እሰራለሁ። ግን ነገሮችን አስተካክዬ በአጭር ጊዜ ውስጥ እኔ ከዚህ ሀገር ወጥቼ ወላሂ አኮራሻለሁ። ታይልሽ አልፈልግም። ላኢላሀ ኢለላህ። ምን እርዳታውን ነው ማስፈልጊው? እኛ እንርዳሽ እያልንሽ ነው እኮ እናግዝሽ። እሺ ወይ በጊዜ እንድትወጪ በጊዜ እንድትወጪ እቃው እንዲጣራ እቃውን በመግዛትና ቶሎ እቃውን እንድታጣሪ በማድረግ እናግዝሽ ሁላችሁ። አይ እሸጣለሁ እኔ እሸጣለሁ። ሰው ከስተምር እኮ አለኝ አቡ። እኔ ነኝ የሰነፍኩት እንጂ እኔ ላይቬን ብከፍት እኮ ሁሉም ይገዛኛል፣ ሁሉም ይወደኛል አቡ። በጣም ጥሩ ከስተምሮች አሉኝ የሚገዙኝ። ወላሂ እድሜ ላንቺ። እዚህም ብትይ ከዚህ ውጭ ሀገር ብትይ እኔ ሱቅ ባልከፍት እንኳን በስልክ ደውለው ከአሜሪካ ከእንግሊዝ እየላኩላቸው ነው። ነብያችን ሰሞኑን እንኳን እየላኩ ነው። ገባሽ? ግን እኔ በቃ ዲፕሬሽን ውስጥ ገብቼ
እንዲህ ገብቼ ላይቬንም እኔንም እንዳይፍቴ ሞቅ አድርጌ እየሰራው አይደለም። ለዛ የኔ ጥላቻ ነው እየነገርኩሽ ያሉት እንጂ ስራው ጠፍቶ አይደለም። እኔ ነቃ ብዬ በገባ በደንብ ነው የምሰራው እኮ። ግን እኔ በቃ ምን እንደሆነ አለቃ አስጠላኝ። በቃ ከመጣው ጀምሮ አስጠልቶኛል። መስራት አስጠልቶኛል። ይለቅሻል። መስራት እንዲያስጠላች ስለሆነ የፈለገው አገር ስትቀይሪ ይለቅሻል። አገር ስትቀይር ይለቅሻል። አሁን አንቺ ላይቭሽን ትከፍችን። አሁን ማረፍ አለብሽ። ትንሽ ረፊና እሺ በይኝና እኔ ትኬት ቆርጬ አገር ቤት ልላክሽ። ቤተሰብ ጋር ትንሽ ጊዜ ያሳልፈሽ ቁራን ተቀርቶብሽ በአዲስ መንፈስ ተመልሰሽ ሂጂና እቃዎችሽን አጣርተሽ ሸቀሽ ምናምን ልጅሽን ባልሽን ይዘሽ ውጪ ከዛ ሀገር ቅርብሽ በቃ ሀገር ስትወጪ እንዴት ሰላም እንደምታገኝ እንዴት የድሯ ሱሱ ቂታዋ ጎሮዟ ቀልጣፏ እንደምትመለስ ታያለሽ። ሱሱዬ እመኚኝ። ካጣሹ ነገር ጋር አንቺ ላይ ያለ ነገር ሁሉ ጥርግርግ ብሎ ይሄድና አንቺ ሰላም ሆነሽ እንደ አዲስ ሳቅሽ ሁሉ ነገርሽ ይመለስልሽ። ሁሉ ነገርሽ፣ ጤናሽ፣ ሳቅሽ፣ ለስራ ያለሽ ፍላጎት እንደ ድሮ ተመልሶ ሳቂቷን ተጫዋች በዟን ወዳዷን ሱሱን እንፈልጋታለን። ትመለሻለሽ። እሺ አይዞሽ። ይቅር በያት በእናትሽ። ይኸው ተነስታ ተንበርክካ ይቅርታ ጠይቃሻለች። እንኳን መጥሽ ነገርሽኝ። ሌላንም ሰው እንድጠነቀቅ ነው ያደረግሽኝ። ማንንም እንዳላምን ያደረግሽኝ። በጣም ነው የማመሰግነው። በእንደዚህ ነገር አላምንም ነበረ፣ ግን አሁን ስሰማ እንደ እብድ ነው እያልኩኝ እያበድኩኝ የሰማሁትኝ። በጣም እኔ እንደዚህ አስቤ አላቅም። ሰው በዚህ ልክ ይርቃል ብዬ አላሰብኩም። አንቺ ጋርም እውነት ይኑር፣ እሷ ጋርም እውነት ይኑር። ፈጣሪ ነው የሚያውቀው፣ አላህ ነው የሚያውቀው። አውጥተሽልኛል ሐቄን። አመሰግናለሁ። ክበሪልኝ። ችግር የለውም። እኔ ከልቤ ነው ይቅር ያልኩሽ። ለምን እናትሽንም ይቦን ለምሳሌ እናቴን ገበና አውጥቼ አልሰጠም። ገባሽ? አሁን እውነቱን አውቀሽ ተረድተሽ አንቺ ምንም እንድትወስኝ ስላልፈለግኩ እሺ። እናትሽን ግን አውጥተሽ እናቴ ጋር ብለሽ ስትይ አመንኩሽ። እናቴን እኔ አሳልፌ አልሰጥም። አንቺ ግን የኔን ህይወት ለማዳን ሰጠሁት። ለምንድን ነው ታውቂያለሽ? ስላሳዘንሽኝ ነው። ገባሻ? ስላሳዘንሽና እውነቱን ማወቅና የአንቺን ህይወት ማትረፍ ስላለብኝ ነው። ገባሻ? እዚህ ጋር የአንቺ ህይወት በሌላ መንገድም የሆነ ነገር ሆነሽም ቢሆን በቃ ተናግሬ ያለውን ነገር እውነቱ ወጥቶ አንቺ በቃ በህይወት እንድትሆኒ ስለፈለግኩ ነው። ሁኔታሽን ትላንትና ሳይ ማታ መጨረሻ ሪከርድ ላይ እያለቀስኩ ነው የላኩልሽ። አንድ አልተኛም። ሰራተኛዋ አለች ስጠይቂ እንደዚህች እንዲህ እያየው ነው መብርሃንን የነጋብኝ ተጨንቄ። እዚህ ሀገር ደግሞ ያለበት ሀገር ኮል አይሰራም ዋትስአፕ። የዚህ ሀገር ቁጥር ላይ አልወጣም ማለት ስልክሽ በቃ የለም። ግራ ተጋባው፣ ጭንቅ ብሎኝ አብዬ በቃ አላቅም ምን ላደርግ ምን እንደማደርግ ግራ ገባኝ። እኔ ደግሞ ላይቭ ላይ ስለነበርኩኝ ዝም ብለሽ ስትደውይ አናደርሽኝ። ዘጋውብሽ። በጣም ብዙ ሰው እየደወለ ነው። በጣም ጓደኞቼም እንዳወራ አልፈለጉም፣ እየተቆጡኝ ነው። በጣም ብዙ ሰው ይደውላል። የሀገር ሜሴጅ አለ። የአንቺ ሜሴጅ ታች ነው። የተኛሁት 2 ሰዓት ነው። ድጋሚ ከእንቅልፌ ስነሳ የሀገር ላይቭ ሪከርድ አለ። እንደገና ላይቭ ከፍተው እያወሩ ነው። እነሱንም መስማት አለብኝ። ዋትስአፕ ያስጠላኝ። ከሰዓት በኋላ ሲመሻሽ ነው። ሰዓት 40 ላይ ነው። ሰዓት 50 ነው። ሰዓት 60 ላይ ገባሁኝ። ሱሱ አውሪኛ እንዴ ላወራሽ ሀቅሽን ላውጣሽ ፈልጋለሁ። ከዛ ቪዲዮሽን ሼር ስታደርግልኝ አየሁት። እንዴ ምንድነው ቪዲዮሽን ሼር ስታደርግልኝ ቲክቶክ ላይ እንኳን ባልሽ ጋር ልኬለታለሁ። ቮይሶቼ እንድታዳምጥ ነገርልኝ ብዬ ቲክቶክ ላይ ልኬለት ኦኬ ብሎ መለሰልኝ። ግራ ሲገባኝ ማለት ነው። ግራ ሲገባኝ ለምን ሌላ ሰው ከማወራ የራስሽን ባል ባወራ ይሻላል ብዬ ቲክቶክ ላይ ገባውና አንዴ ሱሱ ቮይሱን እንድታዳምጥልኝ አድርግ ለምነግራት ነገር አለ በእናት ብዬ ቮይስ ላኩለት። ኦኬ ያለኝ እሱም ማለት ኦኬ ብሎ ላከልኝ። ገባሻ? ከዛም በኋላ ቪዲዮን ፖስት አደረግኩ። በቃ እንድታውቂ መናገርም ስላለብኝ በቃ ማወቅም ስላለብሽ ሁሉ እውነታሽ መውጣት እንዳለበት በቃ እርግጠኛ ስለሆንኩኝ ስለወሰንኩኝ ቪዲዮ ሰርቼላው ገባሻ? ይጋራ እውነት ባይኖረኝ እኔ በእንደዚህ አይነት ነገር ውስጥ እናቴ የወለደችኝን እናቴን አንድ እናቴን ገባሻ እዚህ ውስጥ አላስገባት በጭራሽ አላስገባም። እኔም አሁን ላይ እስክገባ ነው የምጠብቀው። ያንቺ ሁሉ ነገር ኦቨር ሆኖ የሚወጣው የሷ 2 ቃላት ወራ አልሻ በኦሮምኛ ነው የማውራት። ትሰማላችሁ፣ ማስተርጎም ትችያለሽ። ገባሻ? ወራ ባቤ ኩቲ
እናትሽ አማርኛ አትችልም ውዴ? ትችላለች፣ ግን ያኔ ያውን ጊዜ ያወሩት በኦሮምኛ ነው። ወረዋቤኩ ነው። በኦሮምኛ ብታወሪ እኔ አስተርጓሚ ያለኝ ማስተርጎም ትችላለች። እንደዚህ ጦንቃይ ምናምን ስትያው ይደብራቸዋል። ገባሽ እኮ። ስለዚህ ችግር የለውም። አይ አንልም፣ ጠንቋይ ለምን እንላለን እኛ። አንቺ በኦሮምኛ ታወሪያቸዋለሽ ማዘረን፣ እኔ አስተረጉማለሁ አድርገሽ ስለምታወሪያቸው። ስለዚህ የአንቺ ንጹህነት ይወጣል። ምንም ማሳስብሽ። እኔ የምፈልገው ንጹህነትሽ ምናምኑ ሳይሆን ራስሽ ላይ ምንም ነገር እንዳትወስኝ፣ ወደ ራስሽ ተመለሽ። ፊትሽ ትክክል አይደለም፣ ራስሽን እንዳትጎቺ። በቃ አንቺ በልጠሽ አይንሽን ግለጭ። በቃ ይሄን አይንሽን የለም እንደዚህ አፍጥጩና አውጩ። ክፉና ደጉሽን በህይወትሽ ላይ እየደረሰ ያለው ጓደኞችሽን ሁሉ ነገርሽን አስታውሺ፣ መልሽ። በቃ የለም እስቲ ወደኋላ እየተመለሽ አንቺ ጋር ያለ ፎርሜሽኖች 3 4 ሆናችሁ ተቀምጣችሁ እየበላችሁ እየጠጣችሁ እንዴት አከሌ ጋር መጣምኛ ጋር ሊደርስ እንዴት ቻለ? አንቺ የምትለብሳቸው ከራራቾች የቤትሽ ውስጥ ያሉ ነገራቶች እንዴት ውጪ ሌላ ሰው ጋር ሊደርስ ቻለ? እነዚህ ነገራት ሌላም ሰው ተጠንቀቅ እያልሻት ነው። ሌላም ሰው ኢንፎርሜሽኗን የሚያወጣ ሰው እንድትጠነቀቅ ያልኳት ያሉት የራሱ አብራት የምትበላው የምጠጣው ሰዎች አሳልፈው የሚሰጧት ነው እያልኳት ያለው። በቃ ታብዬ እኔ እመብርሃንን ይኸው አንድ ልጄ ነው የምልሽ። ይብቃት። የሴት ጓደኛ አስፈልጋት፣ የሴት ጓደኛ አስፈልጋትም። አንቺ እንደ ሴቶቹ ወንድ ነጭ የለሽም፣ እንደ ሴቶቹ ውጭ አትራራጭም። ጠዋት ከእንቅልፍሽ ተነሳሽ ፊትሽ ሳትታጠቢ ፀጉር ቤትሽ ነው የምትገቢው። ማታ ስጨርሺ ደክሞሽ ቤትሽ ገብተሽ ነው የምትተኙ። እነሱ ተራርጦ እዛም ቀፍሎ ሳይሰሩ ተቀብጦ ነው የሚያገኙት። አንቺ በላብሽ ገባሻ ትዳርሽን እየኖርሽ አኪድ ባልሽን አስቀብጠሽ አትወጪም። ምንም ሰዓት ስትወጪ አይቼሽም አላውቅም። ክለብ ቦታ ላይ ያለሽበት ቦታ ባልሽ አለ፣ ስራ ቦታሽ አለ፣ ሁሉ ቦታሽ አለ። ገባሽ? እኛ የምንገኝበት ቦታ ላይ ራሱ አትገኝም። አንቺ ራስሽን አስከብረሽ የምትኖሪ ሰው ነሽ። ስለዚህ ያንቺ መጥፋት የሚፈልጉ ብዙ ሰዎች ስላሉ ከነዛ ሰዎች ራቂና አይምሮሽን አሰሪ። በቃ ክፈቹና ወዳጅና ጠላትሽን መለየት ጀመሪ። ከሰው ራቂ። ስራሽ ላይ ሲሪየስ ሆነሽ ከሴቶች ወጥተሽ ስራሽን ብቻ ሰሪ። በቃ ራስሽን ጠብቂ። የምበዩ የምጠጪ የምለብሹ ሰው የሚሰጥሽ ነገር በጭራሽ እንዳትቀበይ። ወደ ሆድሽ ውስጥ የምታስገቢ አትስጂ። ካሁን ላይ ነገርሻለሁ። እስካሁን ላለው ነገር ፈጣሪ ስለማታውቂ ይጠብቅ ጠብቆሽ ነው እስከዛሬ ድረስ ያኖርሽ። ግን አሁን ግን ገብቶሻል። ያለውን ነገር ሰምተሻል። ካሁን ወዲህ ራስሽን ጠብቂ። ፈጣሪ ይጠብቅሽ። እሱዬ አንዲት በጣም እንደ እህትም ወዳት ጓደኛዬ እህቴ እኔ ሱሱን $500 አግዛታለሁ ብላኛለች። ኧረ አቡኔ እኔ አልፈልግም። አሁን ትላንትና እንኳን ራይል እኔ ችግሬን እንኳን አልቅሽ ወጥቼ ትሬንድ ልትወጣ እኔ ላይ ቫይራል ልትወጣ እኔ አልቸገረኝም። ጤነኛ ነኝ እኔ ሰርቼ ምንም ነገር እህቴ ናት። ማንነቷን እኔ በውስጥ እነግርሻለሁ። እዚህ ጋር ስሟ እንዲጠራ አትፈልግም። ለእኔ እንደ እህት ናት እሷ። እና በቃ ምን ችግር አለ እህት? እኔ ትኬት ትችልሻለሁ፣ እሷ ደግሞ $500 በቃ ሀገር ቤት ሄደሽ እናትሽን አይተሽ እንድትመጪ እኮ ነው። ለምን ጓደኝነት እህትነት ምናምን ለመቼ ነው? እሺ ሀገር ቤት ደርሰሽ እንድትመጪ ብቻ ነው። እና ደግሞ ሁሉም ዱባይ ትምጣ ብሏል። ዱባይ ነይ መጀመሪያ ኢትዮጵያ ሄዳ ስትመለስ ዱባይ ትመጣለች። ቤሩት ያላትን እቃዋን እስክታጣራ ምን እስክትል ወራት ይፈጃል እኮ ጋይስ። መጀመሪያ ግን አሁን እኔ ቤተሰብ ጋር እንድትሄድ ነው የምፈልገው። እናት አባቷ ጋር ሄዳ ረመዳንን ከቤተሰቦቿ ጋር ትጾም፣ ቁርአን ያስቀሩላት፣ ዱዓ ያርጉላት ምናምንና ከዛ መንፈሷ ታድሶ በአዲስ መንፈስ ትመለስና ወደ ቤሩት ፀጉር ቤቷን እቃዋን አጣርታ ምናምን የሚጨረሰውን ጨራርሳ ደግሞ ጠቅልላ ትገባና ከቤሩት ወደ ዱባይ ትመጣለች። እንደዛ ነው። መጀመሪያ የሚቀድመውን ሀገር ቤት አለባት። እሺ አውሪና ከባለቤትሽ ጋር ወስኑና ንገሩን። ሀገር ቤት ሂጂ። በዛው ልጅሽን እዛ አስቀምጠሽ ብትመለሽና እቃዎቹ ምናምን አብረን ሁላችንም እናግዝሻለን። ቶሎ እንድትሸጪ እንዲጣራና ጠቅልለሽ እንድትሄጂ። መጀመሪያ ግን አንቺ ሀገር ቤት ሄደሽ አንቺ ማገገም አለብሽ። አንቺ መንፈስሽ መታደስ አለበት። ገባሽ? ከቤተሰብ ጋር ሄደሽ ረመዳንን ስትጾሚ ቁርአን ሲቀራብሽ ቤተሰቦችሽ ፍቅር ሲሰጡሽ ሲንከባከቡሽ ፍሬሽ አዲስ የተወለደ ልጅ ትሆኛለሽ፣ ትታደሻለሽ። ገባሽ?
ከዛ ተመለሽና ወደ ቤሩት እቃዎች ምናምን እንትን ያልሽ። እሺ ማየ፣ እሺ አይዞሽ፣ እንወድሻለን ሁላችንም። ያልፋል፣ የማያልፍ ነገር የለም። ታልፊዋለሽ፣ ትወጪዋለሽ። ሀናም እዚህ ጋር መጥተሽ ሙሉ የራስሽን ኃጢአት የሌለበት የለም ስለተናዘዝሽና ይቅርታሽን ስለጠየቅሽ እናመሰግናለን። ራስሽ ወደሽ ፈቅደሽ በራስሽ ፍቃድ መተሽ ሐቁን ስለተናገርሽ እናመሰግናለን። ማንም ሽጉጥ የደቀነብሽ የለም። ራስሽ ነሽ ወደሽ ፈቅደሽ የተናገርሽው። ይሄ ደግሞ የመጸጸት ሰው ሁሉ የማይሳሳት ሰው የለም። ሰው ሁሉ ኃጢአት የማይሰራ የለም። ሁላችንም እንሳሳታለን። ይሄ ደግሞ የእውነት የመጸጸት ምልክት ነው። ራሱ አንድ ሰው በገዛ ፈቃዱ ትናንትና ስደውይላት ደጋግመሽ እኔ ብሎክ አርጊ እያልኳት ነበር። በተለያየ ቁጥር ነው የሚደውለው። ስንቱን ብሎክ ላርጊ እያለችኝ ነበረ። አንቺ መሆንሽን አላወቅንም ነበረ። እና ይህንን እውነታ ብናቅ ኖሮ ትናንትናውኑ ትገቢ ነበረ። ግን እንኳን መጣሽ፣ እንኳን እውነቱን ተናገርሽ። እና አንዳንድ የሁላችሁ አንዳንድ ሰው ለምሳሌ የሆነ ሰው የገደለ ሰው ሌላ ሰው እንዲጠረጠር ወደ ሌላ ሰው ጣቱን ይጠቁማል። ታውቃላችሁ አይደለ? ራሷ አስመትታባት ገነት ግን ሱሱ አስመትታብኛለች ብላ ስታወራ የነበረው እሷ እንዳስመተተችባት እንዳይባነን ነበር። ገባችሁ? ስለዚህ ሁልጊዜም የገደለ ሰው ወንጀል የሰራ የሆነ ነገር ራሱ ያጠፋ ሰው ሌላ ሰው እሱ ላይ አይን እንዳይቀሰር ስለሚፈልግ ወደ ሌላ ሰው ጣቱን የሚጠቁመው ሌላ ሰው ላይ ትኩረት እንዲደረግ ነው የሚፈልገው፣ እሱ ላይ ትኩረት እንዳይደረግበት። ስለዚህ እንኳን ሀቅሽ ወጣ ሱሱዬ። ሰው ላይ አስደርገሻል ተብለሽ አለማስደረግሽ ሀቅሽ እንዲወጣልሽ ስትሪ አንቺ ላይ እንደተደረገብሽ ጭራሽ አላህ አጋለጠልሽ። እና ግን አላህ ስለልጅሽ የዋህነትሽ አምላክ የልጅሽ አምላክ ያኖርሻል። ምንም አትሆኝም እናቴ። ማንም ሰው በቀኑ ነው። ኦልሬዲ ጠጥተሽም ከሆነ በተለያየ መንገድ በምግብም ውስጥሽ ገብቶ ከሆነ ምንም አትሆኝም ማሬ። ቁርአን ይቀራብሻል፣ ትድኛለሽ። አለቀ። አረ አልሐምዱሊላህ አቡዬ፣ አንቺም አላህ ይስጥሽ። በጣም አስቸገርንሽ ስራሽን ጥለሽ ይሄ ሁሉ ሰዓት ለኔ የከፈልሽ ዋጋ በጣም ትልቅ ነው። ውለታሽ ነው። ዜድ ቤሩት ዜድ ሌላ ነው። ዜድ ቤሩት ነሽ። እዚህ ጋር ገብተሽ ምንም ነገር እንድትናገሪ አልፈልግም። ቆንጸላ የሚሰራ ነው ማሚ፣ ወንድ ነው። ቆንጸላ ቤት ኤምባሲ የሚሰራ ነው ዜድ የሚባለው። እና ምን ቆንጸላ ላይ መቀጥታ መደወል ዜድን አስገባኝ። ወንድ ነው ሴት ነው? ላላ አይ እኔ ወንዱ ቆንጸላው መስሎኝ ነው። አረ በቃ እኛ ከዚህ በላይ እኔ ደክሞኛል። ከዚህ በላይ ከሰማው ለአብድም ስለምት ምንድነው ከዚህ በላይ ዜድ መረጃ አላት። ዜድ መረጃ ይላሉ። የምን መረጃ? ኮሚኒቲ እኮ ኮሚኒቲ ቆንጽላ ከፈለግን ቀጥታ እንደውልም እንደኛ ቤሩት እንዴ አሁን አንቺ ወደ ራስሽ ተመለሽ። ኦኬ፣ ወደ ራስሽ ተመለሽ። ራስሽን በቃ አበረታች ሲይሽ፣ ራስሽን አበረታች። እኔ እኮ ልክ አይደለሽ። ፊትሽ ፈሪውኛለሁ አለብኝ፣ ፎቢያ አለብኝ፣ የሆነ ጭንቀት ይለቅብኛል። ፎቢያ ጭንቀት፣ ያኔ ፎቢያ ስልሽ ያው በቃ ቴረር ነው የምሆነው። ወላ ቁርአን ቅሪ፣ ጠዋትና ማታ ቁርአን ቅሪ፣ ስገጂ በንጹህ ልብሽ። የበለጠ እኮ ጭንቀት እየለቀቅሽባት ነው። ደጋግመሽ ፊትሽ ትክክል አይደለም ስትያት እንደዚህ አይደለም የማውቃት። ገባሽ? እሷን አሁን እዚህ ጋር የምፈልገው ወደ ራሷ እንድትመለስና እንድትጎዳል ወደ ራሷ እንድትመለስ ነው። ደጋግመሽ ወደ ራስሽ ተመለሽ። ትክክል አይደለሽም ስትያት ውዴ፣ ይኸውልሽ ዩር ስትረሲንግ ሄር ደጋግመሽ ትክክል አይደለሽም እኮ አትበይ አይባልም። ተያት፣ እንደዚህ አይባልም እንዴ አይባልም። ሰው ትክክል አይደለም ፊትክ ምናምን ማለት ማስጨነቅና የበለጠ እኔ ትክክል አይደል ኖርማል አይደለሁም ብሎ እንዲያስብ ማድረግ ነው። ስለዚህ አትበያት፣ እንደዛ አይባልም ውዴ። እኔ ምንድነው ዜድ የምትሉት? እኔ ያልገባችሁኝም። ማን ነው ዜድ? እሺ ዜድ ያማ ሀና ቅድም ይኸውልሽ፣ አሁን ቅድም አንቺ የሆነ ባለ ወርቅ ቤት ምናምን ብለሽ ይኸው ትዳር እየተበጠበጠ ነው።
ማነው ፎቶ ባልና ሚስት ልጅ ፎቶ ተደርጎ ቲክቶክ ላይ እየተፖስተ ነው። ሽፍቲ የምን ወይ ስንጥቀሽ ማን ነው? ኧረ አረብ ነው አበሻ አይደለም እኮ አረብ ነው። የጓደኛዋ ነው ለእሷ ጓደኛዋ ናት ነው። ኧረ ቤሩቶች ደግሞ ጣጣችሁ አያልቅም። አብዬ ስም ጠቅሻለሁ። ወርቅ ቤት ተጣጣራ ነው እንዴ? ቤሩት ያለ ባልና ሚስት ሁሉ ተጠራጥሮ ነው የሚኖረው። የሰው ባለ አሳልፋ ትሰጣለች ነው። የሰው ባለሮች ሪከርዳተሮች አንዴ ሪከርዳተሮች የአንድ ሴትንና የባልን ፎቶ አድርገው ወርቅ ቤት ስላለው ተፖስቷል። ባለቤቱ ደወልላልኝ ይኸው ትዳር ሊበጠበጥ ነው ምንድነው ይሄ ታጽዳልኝ አለች። ቆይ ሀበሻ ናት? አዎ። ባሏ ሌላ ዜጋ ነው? አዎ። ወይኔ እንደዛ ከሆነ አዎ ብላለች። ሪከርዳተሮች ብላለች። አሳይተሽ ያን ሰው የተፖስተው ሰው አሳይኝና እሱ ከሆነ በውስጥ እነግርሻለሁ አብዬ፣ እሱ ካልሆነ አልሆነም አይደለም ብዬ እነግርሻለሁ። ምንም በውስጥ ምናምን የለም። እዚህ ጋር እንደዚህ ታሳይተሽ እሱ ከሆነ አሁን ነው ያለ ሆነ ማወቅ አለባቸው። ለምን ሄዱ ይማግጣል እንዴ? ይፈላል። አሳያት ሪከርድ ላይ የተለጠፈውን ታሳያትና እሱ ከሆነ አዎ ትላለች። እሱ ከሆነ አዎ ልሻለሁ። ለምን እየማገጣ አጥፋት ትኖራለች? እዛው ተቀርሱታል። እንደዚህ ነው ጓደኞቿን ባል እንኳን አሳልፋ ለሴቶች ትሰጣለች። እንደዚህ አይነት ሰው ናት ነው እያልኩ ያለሁት እንጂ የሰውየው ስም አልጠራውም። ሰውየው ምን አይነት ሰው እንደሆነ አልተናገርኩም። ወርቅ ቤቱ የሱ ይሁን ባለ ወርቅ ቤት ማን እንደሆነ አብራሪች አይደለም። ፈስ ያለበት ዝላ አይችልም። ቤሩት ያሉ ባለትዳሮች አይተማመኑም። የሆነ ነገር ከተባለ ዘለው የኔ ባል ነው። ይሄ ማለት ባሎቻችሁን አታምኑ፣ ቋፍ ላይ ናችሁ። ስታንድ ባይ ሆናችሁ በተጠንቀቅ እየጠበቃችሁት ነው ማለት ነው። እንደዚህ ደግሞ አይሆንም። ሪከርደሮች ናቸው እኮ አቡ ሳያጣሩ ማን እንደሆነ የትኛው ወርቅ ቤት እንደሆነ ሳያጣሩ የልጅቷን ፎቶና የባሏን አድርገው እኮ ነው እኮ። ስለዚህ አሁን አሳያትና የተለጠፈውን አሳያትና እሱ ሆነ አሁን በል ማርያም ቆይ ስም አልጠቀሰችም ማለት ወርቅ ቤት አለው ስለተባለ ብቻ መፖስት አለበት የባለ ትዳር ፎቶ። ሪከርዳተሮች ይኸውልሽ የሚያደርጉት ባለ ትዳሮች ብዙ እሱ ልንገርሽ አንድ ነገር፣ ዓለምን መቆጣጠር አይቻልም። መቆጣጠር የምንችለው ራሳችንን ነው። ስም ሳይጠራ እነሱ የሆነ ሰው ስለለጠፉ ብቻ እሷ ሪከርዱን ታዳምጠው። ስሙ ከሌለ ሪከርደሮች ሁሌም ይለጥፋሉ። አሁን አንድ ሰው የሆነ ነገር ሲያወራ ስለ ሀቢባ ነው። አጭር ካለ አጭር ሀቢባ ብቻ ናት ዓለም ላይ የሀቢባ ፎቶ ይለጥፋሉ። ወፍራም ካለ ወፍራም ሀቢባ ብቻ ይለጥፋሉ። እኔ እያንዳንዱን እየሄድኩኝ እኔ ነው አንሱልኝ እንትን አልልም እንዴ። በራሳችን እንተማመን እንጂ ምን ጉድ ነው እንዴ? እሺ ዛሬ አንዱን ብታስጠፊ አንደኛውስ ነገር ዓለምን መቆጣጠር ይቻላል? አሁን አሳያት አንዴ የተላከውን ትላክልሽና አሳያትና እሱ ከሆነ አዎ ትበል፣ አይደለ ካልሆነ ደግሞ አይደለም ትበልና ሚስትየው ልቧ ይረፍ። እሺ አብዬ ታሳየኛ፣ እጠብቃለሁ። አይደለም ለስሚ ታረ ተባረክ የሰው ትዳር ነበጣም ብላለሽ ወይ አይደለም አልሐምዱሊላህ። እሱ አይደለም ይኸውልሽ ሪከርዳተሮች ይኸውልሽ እሱ አይደለም እሰይ ተባረክ። ይኸው ነው አረ ምን በወጣው ዘለው የሰው ፎቶ እንዴ የባለ ትዳር ፎቶ ምንድነው ግን ባላ ነው እንትን ነው ምን ነበር ሪከርደሯ በርቢር ነው የሚሰራው አቋለ ነገር ከዚህ በኋላ ውሸታምሽ ማለት ነው። ሌላ አይደለም ይሄንን የለጠፍሽው ሪከርደር ከዚህ በኋላ የምትለጥፊው ነገር ሁሉ ውሸት ነው ማለት ነው። አናምንሽም። ቢካት ሳታጣሪን የለጠፍሽው ሰውዬው እሱ አይደለም ተብሏል። አንቺ ኬት አምጥተሽ ነው ቤሩት ላይ ወርቅ ቤት ያለው ፈልገሽ ዝም ብለሽ አምጥተሽ ትለጥፊያለሽ? ጉድ ታልቆላት ይሆናል ወይ የዚች አንድ ወይ ጠላት ይኖራታል በውስጥ ይሄ ነው ብለው ሊያፏግሩ አየሽ። አብዩ ሽንት ፊልም እንደሚሰራ እዚያ ጋር እኔ ባላን ቁም ስቅል አሳትቷለች። ወላሂ ባለውለታዎቼ ናቸው። በጣም ነው የምወዳቸው አቡ። እነዚህ ባልና ሚስቶች ደነገጥኩ። እኔ ያ ረቢ እያልኩ ነው እንዳትል ብዬ ማለት እንዴ ፈርቼው ላይ ያ ረቢ እያልኩ ነው ያሳየሁት ፎቶን ተንቀጥቅጬ ማለት ነው። በጣም ማከብራት የልጅ እናት ናት። ባሏ በጣም መልካም ነው፣ እሷም ለኔ ጥሩ ናቸው በጣም ማለት እና በእኔ ጉዳይ ጭራሽ በእኔ ምክንያት የእነሱ ትዳር ሲበጠበጥ አስበሻል እንደ እንቅልፍ እንዴት እንደማጣ ላኢላህ ኢላላህ። እንኳንም በጣም ነው ደስ ያለኝ ስላልሆነ ወላሂ በጣም ነው ደስ ያለኝ ስላልሆነ ይኸውልሽ ታሪክ ነው የሚያወጣው። ሀቢባኔ ሉጣ እኔ ሌላ ነገር ሳይመጣብኝ ሉጣ ሀቢባኔ አልፈልግም። እኔ በውስጥም እንዲሆን እሷን በውስጥ ልንገርሽ ስትል በውስጥም ነው ያልኩት። ለምን
እሷ ልቧ እንዲያርፍ ሐቋ ባሏ የባሏን ንጽህና አውቃ ልቧ አርፍ እንዲል ነው። ገባሽ? አሳያት። እዚህ ጋር ከሆነ ነው ትበል፣ ካልሆነ አይደለም ትበል ያልኩት። አቡጂ ቁጭ አድርገው ለሊት ባልሽ እኛለው በጣም ነው የሚያቀብል ላይ ልክልሻለሁ። ሲደብርሽ ታነቢዋለሽ። ዜድን ኬት አምጥቼ ላስገባው? የለም እኮ ቢያስጨነቁኝ እኮ ዜድ እያሉ ፍላወር ካለቅ ፍላወር ላክ፣ ከሌለ እንዴት ላገኘው? ምን ጉድ ናችሁ በማየሙ። ኬት ላምጣው ዜድ የሚባል ሰው? የለማ በአማርኛ ዜድ የሚለው ነው። ዜዶን ነው ወይስ ዜድ? እሱን ነው። እሺ ይኸው ይሄ ነው መሰለኝ። እሱ ነው ዜድ ኢዲ። ይኸው አገኘሁት፣ አግኝቼዋለሁ። ሰላም ሀቢባ እንዴት ነሽ? ሰላም ነሽ ወይ? አለን። ጭቅጭቁኝ እኮ በጣም ኮሜንታተሮች። በሰላም ነው? የሚያሳዝነው ግን አንቺ ነሽ መጨቅጨቅ የነበረብሽ። ለምን? እናትና አባትሽ ቤት እዛው አጠገብሽ የኔ እኮ ነው። ለምንድን ነው የማይሰማኝ? እናትና አባቴ ቤት አጠገብ? አዎ አብነት፣ ከዛ መስጊድ፣ ከዛ እናትና አባቴ ከዛ ከወጡ ሰንበትበት ብለዋል። እንዴት ነህ? አለው አብርሽ የቄራው ላይ በሱ ባለቤት አክሲደንት ላይ ተገናኝተን ነበር። እሱን እርዳታ አብረን ነበር እየሰራን የነበረው። አም ሶሪ እርግዝና ያስረሳኛል። ይቅርታ አድርግልኝ ወንድሜ። አሁን ይሄን ለማለት ፈልጌ ሳይሆን ምንድነው መተዋወቅ ነበረብን፣ ግድ ነው። ዋናው ነገር ግን የምሳሌው ነገር በጣም ደስተኛ ነኝ። እኔም በዚህ በሊባኖስ የኢትዮጵያ ኮሚኒቲ ምክትል ሰብሳቢ ነኝ ወይም ስራ አስኪያጅ ነኝ እና ስለ ሊባኖስ የሚወራው ነገር በጣም አሞኛል፣ በጣም ደብሮኛል። ይሄ ኮሚኒቲ ላይ በሊባኖስ ለ7 ዓመት ያህል ስንታገልበት የቆየንበት ነገር ነው። ይሄ ማለት እኛ ክፍያ አግኝተን አይደለም። ተቀልሽ የአዲስ አበባ ልጅ እንደዚህ አይነት ነገር ውስጥ አይገባም። ፈታ ብሎ ሰዎችን ማገልገል ነው፣ ሌላ ነገር የለውም። ነፃ ብሎ ማለት ነው። ግን በዚህ ደረጃ ድራማ ሲሰራብን፣ ፖለቲካ ሲሰራብን፣ ጥንቆላ ምናምን ተብሎ ቆሻሻ ነገር እንዲህ አይነት ነገር ሲወራ ዝም ማለት አልቻልኩም፣ ወይም መተኛት አልቻልኩም። በዚህ አጋጣሚ የምነግራችሁ የዚህ ሀገር ዜጋ ሚስቱኑ አትሁኑ፣ ህጉ የሚለው ሌላ ነው፣ እናንተ የምትኖሩት ሌላ ነው። በጣም በቃ ያሳዝናል። በቃ በጣም ነው አለማወቅ ነው ያየሁት እኔ በዚህ ደረጃ ማለት ነው። እና በጣም ነው ያዘንኩት። በስራ ፉክክር ደስ ይላል፣ አሪፍ ነው። ይሄ በየትኛውም ሀገር ያለና የሚኖር ነው። በጭንቅላት በልጦ በጥበብ በልጦ መገኘት እሱ በጣም ደስ የሚል ጀግንነት ነው ከምንም በላይ። እና ያየሁትና እየሰሙ ያለሁት ነገር አሞኛል። ግን ቤይሩት የምትባል ሀገር ግን አሁን ቀን ሙሉ ትላንትናና ዛሬ ወይ ትላንትና ሌሊት ስለምትወራ አይደለችም። ቤይሩት ማለት የኛ ሁለተኛ ሀገር፣ ሁለተኛ ኢትዮጵያ ማለት ነች። በቃ ባጭሩ ሁለተኛ ኢትዮጵያ ማለት ነች። ይሄ በማንም ለመወደድ ምናምን አይደለም። ብዙዎች አግብተዋል፣ ብዙዎች ወልደዋል፣ ብዙዎች ጀግነው ስራ ሰርተውበታል፣ ብዙዎች በቃ መልካም ነገር አሳልፈውበታል። ግን ቤይሩት ማለት ግን በጣም በሚያሳዝን ሁኔታ ማለት ነው አሁን በዚህ 4 እና 5 ሰዎች ወይም 6 ሰዎች 10 በማይሞሉ ሰዎች እየተገለጸ ባለው መንገድ የምትተረጎም አይደለችም። በጣም ተናድጃለሁ፣ በጣም አዝኛለሁ። ስሜታዊ ላለመሆንና ቪዲዮ ላለመስራት በጣም ተጠንቅቄያለሁ። ለምን? ህጉን ስለማውቀው። ግን ህጉን ግን ለሁሉም ችግር ውስጥ የሚከት ነው እና ትክክል አይደለም። ቤይሩት ማለት ነው ከዱባይ ትበልጣለች ህጓ። እጃቸው ላይ አትግቢ፣ እግዚአብሔር አያስገባሽ። ከገባሽ ግን የሚያውቅ ያውቀዋል። እስር ቤት ሄደው የጠየቁ ሰዎች ወይም ደግሞ እስር ቤት ገብተው የወጡ ሰዎች ወይም ደግሞ እስር ቤት ገብተው ወደ ኢትዮጵያ የሄዱ ሰዎች ያውቁታል። እና በዚህ ደረጃ የምትመዘን በዚህ ደረጃ የምትገመት አይደለችም። እና በማስተዋል እንድንረማመድ ነው። ሌላ ይሄ ባዕድ አምልኮ እንግዲህ ሰው ፈቅዶ ራሱ ከሄደ አንድ ነገር ነው። ግን በዚህ መንገድ ግን በሃይማኖት ተቋም ወይም ደግሞ እኛ በምንኖርበት ኢትዮጵያውያን ከሀገራችን ስንመጣ ሁላችንም በሃይማኖት የምንኖር ሰዎች ነን። ሁላችንም በዚህ ደረጃ የምናወራ ስለ ወሲብ ወይም ደግሞ ስለ መጥፎ ቆሻሻ ነገር የምናወራበት መድረክ አይደለም። ወስነው ከመጡ ምንም ጥርጥር የለውም በደቂቃ ነገሮች ሁሉ ይጠናቀቃሉ።
እኔ በደንብ ህጉን ጠንቅቄ ስለማቅ ነው እና አዝኛለሁ። ግን ምን ለማለት ፈልጌ ነው አቡዬ፣ ራሂል የታለች? በምን ይቅርታ እንዴ ኮሜንታተሮች ራሂልን እያስፈራሯት ነው እያሉ ነው፣ አስገቢያት እያሉኝ ነው። የታለች? ሪቾ የት ነሽ? ማን ነው የሚያስፈራራት? ትግባና ትናገር፣ ማስረጃ ታቅርብ። ቀርጻቸዋለች መጥተው ሲስቱባት ምናምን። ሪቾ ነይ። ሱሱ ቁጥሯን በውስጥ ላኪልኝ፣ ዋትሳፕ ላይ ቮይስ ላርግላት። እሺ አቡዬ። እና ምንድነው አቡዬ፣ አንቺ እንግዲህ የሚዲያ ሰው ነሽ እንደምታውቂው። 23 ዓመት ሙሉ አንዲት ኢትዮጵያዊ ሴት ታስታውሺ እንደሆነ በቅርብ ማለት ነው አንድ ፓይለትን እዚህ ቤሩት ውስጥ አስተምራ በራሷ ልጅ ማለት ነው ባሳደገችው 22 ዓመት ሙሉ እዚህ ቤሩት ውስጥ ቁጭ ብላ ያሳደገችው ልጅ እዚህ በሰው ቤት እየሰራች ማለት ነው ወደ ኢትዮጵያ ይዟት ሄደው የራሷ ያሳደገችው ልጅ ፓይለት ሆኖ ወደ ኢትዮጵያ ወደ ሀገሯ እናቱን ይዞ ሄደበት ነው። ገብቶሻል? ቀላል ታሪክ ያለበት አይደለም። ቆራቢዎች ያሉበት፣ ሰጋጆች፣ እንደገና ቁርአን የሚቀሩ በጣም ስነ ስርዓት ያላቸው ሴቶች ያሉበት አገር ነው ይሄ ቤሩት ማለት። እንደገና የሃይማኖት ነፃነት ይኖር ከጥግ እስከ ጥግ ከላይ እስከ ታች እንሂድ እንጂ በጣም ነፃነት ያለበት ስነ ስርዓት ያለበት ነው። ግን እጃቸው ላይ ከገባሽ በጣም ከባድ ነገር ነውና እኔ እንዴ በዚህ ደረጃ እንዴት ትርጉም ተሰጥቶት እንደዚህ ደረጃ እንደዚህ መውረዳቸው በራጡ በጣም አዝናለሁ። አንዲት ሴት እንደዚህ ልደረግ ስል እንደዚህ ተደርጎ እንደዚህ ልደረግ ስል እንደዚህ እንዴት እንደዚህ አይነት ነገር ቤተሰብ የላቸውም ወይ እነዚህ ሰዎች? ከዳር እስከ አሁን እኔ የአብነትን ልጅ ነኝ ብዬሻለሁ። እንግዲህ አንድ አካባቢ ልጆች ነን። እንግዲህ የአብነት ልጅ ማን ያንቺና የኔ አባትና ያንቺ አባት እኮ እኔን ተቆጣጥሮኛል ወይ አንቺን ተቆጣጥሮሻል የኔ አባት ማለት ነው፣ ሳናቀው ማለት ነው። በሚዲያ ሳይል ምን አይነት እንደዚህ አይነት የሚናገር ልጅ ወለድክ ብሎ አንዱ ለአንዳችን እኮ የምንዋቀስ ነን። እንዴት በዚህ ደረጃ ወረድን? ለምንድን ነው 16,000 ሰው እያየን በዚህ ደረጃ እንዴት ሚዛናችን ወረደ? እኔ በጣም ነው ያዘንኩት። ግን መሬት ላይ ያለው እውነት ግን ሌላ ነው። እባካችሁ እባካችሁ በወላዲተ አምላክ እንዲው ስለምትወዱት አላህ ብላችሁ በዚህ ደረጃ አትውረዱ። እንደገና ደግሞ የሆነ የሞት መንፈስ ወይም ደግሞ የሚሞት ሰውም እንዳለ ነው የሚገባኝ። እንደዚህ በዚህ ደረጃ ከተነኳከሱ ሌላ አይዳ አለ። ምን አለ መሰለሽ አቡዬ፣ ታውቂያለሽ እኔ የአማኑኤል ልጅ ነኝ፣ የቅዱስ አማኑኤል ልጅ ነኝ። ሰይጣን ካደቆነ ያቀስሳል የሚባል ነገር አለ። ፍጻሜው አያምርም እና ፋይናል ላይ መጨረሻ ላይ ያየውሽ ነገር ደስ የሚል ነገር ነው ያየውሽ። ምንድነው ወደ እርቅ ሂዱ ሳትታረቁ አትሄዱም እኔም አልተኛም ብለሽ ነበር። እና አንድ አይነት ነገሮች ነው መፈጸም ያለባቸው። ግን የዘራችሁት ነገር ግን ታጭዱታላችሁ። በጣም የሚደብር ነገር ነው ያጨዳችሁ የዘራችሁት። ለምን በቢዝነሳችሁ ቢዝነስማኖች፣ ፀጉር ቤት ያላችሁ፣ ምግብ ቤት ያላችሁ የዘራችሁት ነገር የሚደብር ነገር ነው። ምን ማለት ነው? እናንተ ቤት ምን ብሎ ይምጣ አንድ ሰው? ሌላው በዚህ አጋጣሚ አቡዬ እድሉን ከሰጠሽኝ የማዳብ ቤት ልጆች ጠፍታችሁ የምትኖሩ አያችሁ፣ በውጪ መስራት ከባድ ነገሩ ይሄ ነው። አያጓጓም። አትጓጉ። ክብራችሁን ጠብቁ ሂዱ። ስነ ስርዓታችሁን ጠብቃችሁ ሂዱ። አስታውሱ ከኢትዮጵያ ስትመጡ ቁርአን ቀርታችሁ ይቅርታ አድርግ። አልገባኝም ማለት ለምን እውነታው ለምን ሐቁን አወጡ ነው ማለት ሐቁን መውጣቱን እየተቃወምክ ነው? ስላልገባኝ ነው ሐሳብ። ከይቅርታ ከወንድም አዎ እኮ እውነቱ እኮ ሲወጣ ነው ያንን ቆሻሻ ነገር ስናወግዝ ሐቁ ሲወጣ ሲያፍሩ ነው እኮ እነዚህ ሰዎች የሚያቆሙት አይደል? መሸፈን የለበትም። እስከዛሬ ለአመታት ተሸፋፍኖ ኖሯል። ብዙ እህቶች አልቅሰው ተበድለው ብዙ ነገር ሆነው ከቤሩት ወጥተዋል። ለምን? ሁሉም ስለሚፈራና ስለሚሸፋፈን። ይህንን ዝምታ ሰብሮ የወጣ ሰው ያፈነዳው ሰው ሊመሰገን ሊደነቅ ይገባል። መወገዝ ያለባቸው እነዛ አድራጊዎቹ ናቸው። አድራጊዎቹ ደግሞ እዚህ ጋር የሉም። ቆንጽላ ወይም ኢትዮጵያን ኮሚኒቲ አቅም ካለው ይጥራና እነዛን አካላት ይገስጻቸው። ደውሎ በስልካቸው ገነት ትባላለች መተት የምታሰራው እህቶችን በብር ለወንዶች $100 $200 ለአረቦች የምትሸጠው ስሟ ገነት ይባላል። ቤሩት ውስጥ ያለ ሰው ደፍሮ ሊናገራት አይችልም። ይፈሯታል። ቦዲጋርዶች ስላሏት ስለምታስደበድባቸው። እኔ 9 የተለያዩ ሰዎች ቮይስ አድርገውልኛል።
እርዳታ ላይ ተሳትፈው እዚህ ቤት ቁጥሬ በእርዳታ ያገኙ። እነዚህ ሰዎች ቤሩት ውስጥ ስላለን እዛ ጋር መተን መናገር አንችልም። ከቤሩት የወጣን ቀን ግን ሀቢባ እመኝኝ መተን አንቺ ቤት ላይቭ ላይ ለህዝቡ ያደረገችን እንናገራለን ብለዋል። ይህ ሁሉ ሰው አለ። ስለሚፈሯት ነው። እናንተ ኢትዮጵያን ኮሚኒቲ ደውላችሁ ጥሯትና ንገሯት ይህንን ነገር እንድታቆም። አቡዬ የገባሁት ለዛ ነው። በነገራችን ላይ ከህግ በላይ ማንኛውም ሰው አይሆንም መሰረቱ። በዚህ አጋጣሚ የምነግርሽ አሁን የዚህ ሀገር ዜጋ ሚስት ነኝ፣ የዛ ሀገር ሚስት ነኝ፣ የዚህ እንደዚህ የሚባሉ ይሄ እንትን ነው። ምንም የሚያስፈልግ ነገር አይደለም። ሁሉም ሰው ከህግ በታች ነው። እንኳን እዚህ ሀገር ይቅርና ሀገራችን እንኳን ከህግ በታች ነው። ማንኛውም ነገር ሌላ ነገር ምንም የሚያስፈልግ ነገር የለም። በማስተዋል መመላለስ ያለብን ምንድን ነው? እኛ ከሀገራችን እዚህ መጣ ልንሰራ ነው የመጣ ነው። ህይወት አጋጣሚ ነች፣ ልንጋባ እንችላለን። ይሄ ማለት ግን የራሱ መስፈርቶች አሉ። ስህተት ውስጥ እንዳንገባ ምንድን ነው የሚባለው? ለአጢያን የሆነው ለጻዲቅ እንዳይፈጠር በማለት እንጂ እንደዚህ አይነት ነገሮች ውስጥ መገባት አይጠበቅብንም። ከዛ ባሻገር ደግሞ ሁሉም ነገር መብት አለው። በጣም እርግጠኛ ሆኜ ስለምነግርሽ ነው። አንድ ህይወት እኮ ነው ማንም ሰው ያለው። በዚህ ደረጃ የተነካከሱ የተጨማለቁ ችግር ውስጥ የገቡ ሰዎች አሉ፣ በጣም ብዙ። አቡ በጣም በሚገርምሽ ሁኔታ አንዲት ሴት ከፎቅ ወረደች፣ ድንገት ወደቀች፣ ሽንት ቤት ወደቀች፣ እንደዚህ ሞተች። ማአት ነገር ነው እያወራን ያለ ነው። በዚህ የተበላሸ በዚህ በጥንቆላ ቆሻሻ ነገር በዚህ ጉዳይ ላይ የተጨማለቁ አይነት ነገር ከሆነ መረጃ ካለው ቆንጽላው ዲፖርት ማድረግ እሱ ሪችን ደውይላትና ዋትሳፕ ላይ ቮይስ አድርጌላት አላየችውም። ደውይላትና ነይ ቢያት። እሺ ዜድ እናመሰግናለን። እውነታውን በማውጣታቸው እኛ እናመሰግናቸዋለን። ስለዚህ እስከዛሬ ማታውቁ ከሆነ ስለ እኛ መጨነቅ ያለብን ስለ ቤሩት ስም መጥፋት፣ ስለ ሀገሪቷ ስም መጥፋት ሳይሆን ስለ እህቶቻችን ህይወታቸው እየተበላሸ ስላለው እህቶቻችን መተት እየተደረገባቸው በወንድ ለወንድ እየተሸጡ እየተዛተባቸው እየተደበደቡ ላሉ እህቶቻችን ነው መጨነቅ ያለብን እንጂ ስለ ቤሩት ስም ቤሩት ሀገራችን አይደለችም፣ ኢትዮጵያ ናት ሀገራችን። ስለ ቤሩት ስም መጥፋት አይደለም መጨነቅ ያለብን። መጨነቅ ያለብን ስለ ኢትዮጵያዊ ሴት እህቶቻችን ቤሩት ላይ በእሷ እየደረሰባቸው ስላሉ እህቶች ነው መጨነቅ ያለብን። ይህን እያደረገች ያለችው ገነት ናት። ጥሯትና ኤምባሲ አናግሯት። እንደ አንድ ኢትዮጵያዊ ትጣራና ኤምባሲ ለምንድን እንዲህ የምታደርጊው? አንድ ሰው ብቻውን ትክክል ሊሆን አይችልም። ብዙ ሰው ትክክል ነው። ህዝብ ትክክል ነው። እሷ አንድ ግለሰብ ናት። አንድ ሰው ሆና ይሄ ሁሉ ሰው ሮንግ ሊሆን አይችልም። በጣም ብዙ ሰዎች እኔ ቮይሳቸውን መላክ እችላለሁ። ለደህንነታቸው ግን ስለምፈራ ነው እዚህ ጋር ቮይሱን ያላሰማሁትኝ። ስለዚህ ጠርታቸው አናግሯት፣ ምከሯት፣ ገስጿት። እናመሰግናለን። አይቀርም፣ ይህንን እናደርጋለን። ከዛ ባሻገር ግን መጥፎ ነገር ወደፊት ለምን ወጣ እያልኩ አይደለም አቡዬ። እውነት ምንጊዜም እውነት ነች፣ ምንም ጥርጥር የለውም። እውነቱ ካልወጣ ውሸቱ ማወቅ አይቻልም። ይሄ ማለት የሆነ ሰው ሳይድ ይዤ አይደለም። ግን መደረግ ያለበትና ማወቅ መቻል ያለበት ግን በዚህ ደረጃ ትልልቅ ሰዎች የሉም ወይ፣ በውስጣችን ትልቅ ሰዎች የሉም ወይ ለማለት ያህል ነው። ትልቅ ሰዎች ግን አሉ። ግን ለምን ይሄ አስፈላጊ እንደሆነ አልገባኝም። ለማንኛውም ግን እኔ ግን አሁን ተረዳው። ሚዲያ ላይ ከሚያወጡት ይልቅ ለምን በትልልቅ ሰዎች በውስጥ አልጨረሱትም ነው? በትክክል በትልልቅ ሰዎች ሞክረው ስላልቻሉ ተሸፋፍኖ ስላለፈ ሚዲያ ላይ ሲወጣ የኢትዮጵያ ሕዝብ ሲሰማው ፍርጥርጡ ይወጣል። ለዛ ነው ሰው ወዶ አይደለም ሚዲያን የሚመርጠው። አንዳንዴ ማለት ነው ውስጥ ለውስጥ የሄደ ነገር አስመሳዩ በጣም ብዙ ነው። ሚዲያ ላይ ሲወጣ ግን ሁሉ ነገር ፍርጥርጡ ይወጣል። ዓለም ላይ ያለ ሕዝብ ነው የሚያየው። እቺ ልጅ አትመጣም ነበር ትናንትና ጉዳዩ ሱሱ ይዛው ሚዲያ ላይ ባትመጣ፣ ሱሱና ሪች ይዘውት ባይመጡ ይቺ ልጅ አትመጣም ነበር። ይቺ ልጅ አሁን ከቤሩት ስለወጣች ነው እንደዚህ በነፃነት መታ ከማስረጃ ጋር ከቮይስ ጋር ጉዳዩን እንዳለ የተናገረችው ሀና። ስለዚህ ሚዲያን አትጥሉት። ሚዲያ ላይ የወጣ ነገር ጥሩ ነው፣ ለሌላው ትምህርት ይሆናል። ማንም አይደግመውም። ሚዲያ ላይ ያልተዋረደ ሰው አይተውም ይህንን ስራውን። ውስጥ ለውስጥ በሽማግሌማ ጭራሽ እንደውም ያንን ሰው ማበረታታት ነው። ያ ሰው ካልተዋረደ እንደዚህ የሚያስመትት ሰው የሚያስደበድብ ሰው ሚዲያ ላይ ዓለም ፊት ፎቶ ተለጥፎ ማንነቱ ታውቆ ካልተዋረደ ይህንን ስራ አይተውም። በሽማግሌ ከሆነ 5 ፍሬ ሽማግሌዎች ነው የሰሙት፣ የልብ ልብ ይሰማዋል።
ያ ሰው መማሪያ መቀጣጫ መሆን አለበት። ማንም ሰው እያመነ መተታም ሰው ጋር ሄዶ ምንም ነገር እየገዛ እየተጠቀመ ሁሉም ሰው ሊበከል አይገባም። እኛ ደግሞ እንደ አንድ ሚዲያ ተጠቃሚ ኃላፊነት አለብን። እንደዚህ አይነት ሰዎችን ማጋለጥ አለብን። ለዛ ነው ሚዲያ ላይ የመጡት። ወደዋል። ምንም ችግር የለውም። ያው ኮሚኒቲ ማለት ማህበረሰብ ማለት ነው። ማህበረሰብ ማለት ምን ማለት ነው? ያው እንግዲህ የማህበረሰብ ድምጽ ሴቶቹ መብት እንዲሆኑ ነገር ይልካሉ ስላሉ ሴቶች አቤት ብዙ እህቶች መናገር ያቀታቸዋል። ከቻክ ለነሱ ድረስላቸው። ለነሱ መፍትሄ ሆነክ እነዛ ሰዎች እሷ ስታናገሩና እሷ የነሱ ከሷ ስልክ ላይ ያሉትን ነገራቶች አስፈትታችሁ አስጠፍታችሁ አሁን አኪድ ይሄን ነገር ካይች እሷ በጣም ጠንቃቃ ሴት ናት። ገባካ? ብዙ እህቶቻችንን ይዛለች፣ በምትይዘው ነገር ይዛለች። ለነዛ እህቶች መፍትሄ ከሆናችሁ እነዛ ልጆች ራሳቸው በግላቸው ይወጣሉ። እዛ ጋር ለነፍሳቸው ይፈራሉ። እኔ በግሌ የደረሰብኝ አልኩ። እኔ አንተ ማዛን የምታውቃ ከሆነ እኔ ወደ ሀገሬ እስክገባ ማዛ ጋር ተጠልዬ ነው የኖርኩት። 2 ወር 3 ወር እሷ ቤት ተደብቄ ነው የኖርኩት። ከመጣሟ ቤቷ ነበር የምገባ፣ የትም አልሄድም ነበር። ቤቴ ወንድ መጥቶ ስለደበደበኝ ማለት ነው። ይሄን የማረጋገጥ ሁሉ ያላት ሴት ናት። ገባካ? እሷ አስገድላክ እንኳን ብትቀብረ የማይገኝ ሴት ናት። እኔ ሪከርድ አሰምቻለሁ። ጠንቅቄ ስለማቃት ነው የተናገርኩት። ጠንቅቀሽ እኔ ማን እንደሆንኩ ታውቂያለሽ፣ ስለኔ 100% ታውቂያለሽ ብላለች። ሰምተሻል? ቢባ ሪከርዱ አይደለም አይደለም ህዝብ ሰምቷል። ቅድም 19000 ህዝብ ነበር። 19000 ህዝብ ወይሷን ሰምቷል። ዛቻዋን፣ ማስፈራሪያዋን ሁሉም ሰምቷል። እኔ አገሬ ላይ የላከች ጀግና ናት። አገሬ ላይ ከምሰራበት ሁሉም ከዚህ በኋላ የሚሸፋፈን ነገር የለም። ሚዲያ አለላችሁ። እንደዚህ አይነት ባለጌዎችን፣ መተታሞች፣ ሌቦች ሴቶች እህቶቻችንን በዶላር $100 $200 ለአረብ የሚሸጡ እንደዚህ አይነት ባለጌዎችን አዋርዱ። ሚዲያ ላይ ደግመው እንዳያደርጉት። ለነዛ እህቶች ድረስላቸው፣ መፍትሄ ሁንላቸው። ሳይፈልጉ ቤቷ ተቀምጦ $100 ተቀብላ ሳልፋ እየሰጠች ሳይፈልጉ ከወንድ ጋር ለምታስቀምጠው መጣሟ ሂድና ለነዛ እህቶች ድረስላቸው፣ መፍትሄ ሁንላቸው። እኛስ ወተናል፣ ፈጣሪ መስገን ገባ ከአምልጠናል። እዛ ላሉት ታምቆ ያሉ አሉ። ስለዚህ በሽማግሌ ምናምን የሚባል ነገር የለም። ከዚህ በኋላ ምንም ነገር ስትበደሉ ስትደረጉ ውዶቼ አውጡት፣ ሚዲያ ላይ አፍረጥርጡት። እሺ ሚዲያ ላይ ነው መፍትሄ የምታገኙት። በሽማግሌማ ምንም መፍትሄ አልተገኘም። 5 ፍሬ ሽማግሌ ነው የሚያውቀው ማንም አያውቅም እያሉ አልተዋረዱማ። ዓለም አልሰማባቸውም ጉዳቸውን። እስከዛሬ በሽማግሌ አባብለው ስላልሆነ ነው ሚዲያ ላይ የወጡት። ሚዲያ ላይ የወጣ የተዋረደ ሰው እንዴት ስራውን እንደሚሰራ ማን አምኖ ከዛ ሰው ጋር ዲል እንደሚያደርግ አብረን እናያለን። ሶ ይህንን ስራ ታቆማለች፣ ታቆም። ቆንስላው ጠርቶ ያናግራት። መልካም አቡዬ። ለማንኛውም እኔ ማንም አላከኝም። በራሴ ተነሳሽነት በራሴ ኮንፊደንስ ያለኝ ሰው ነኝ። እኔ ከማንም ጋር ምንም ግንኙነት የለኝም። በተፈለገው መንገድ ቢመጣ ኮሜንታተሮች ያሉትን መስማት የለብንም። እነሱ ዝም ብለው እንደመጣላቸው ነው የሚኮሜንቱት። ችግር የለውም። ብቻ አመዴ ገበያ ነው ያደግኩት። እኔ የቡናና የጊዮርጊስ ደጋፊ ውስጥ ቁጭ ብዬ ነው ያደግኩት እና ማን ምን እንደሚል አውቃለሁ። ችግር የለውም። ኤኒዌይ በማስተዋል እንረማመድ። ዋናው ነገር የሰው ነፍስ የሰው ህይወት ማትረፍ ነው። ከዛ ባሻገር ግን አሁን እህቴ ያልሽውን ለነሱ ቆምላቸው ላልሽው አኪድ እቆማለሁ። እስካሁን የቆምኩ ነው እንቺ ብለሽኝ አይደለም። አኪድ 100% ነው የምቆመው። እህቶቼ ናቸው። እኔ እናቴ የወለደቻቸው ብዬ ነው የማስበው እና ጥፋተኛውም ወደፊት ማምጣት እንደገና የጠፋበትም ደግሞ ችግር ውስጥ የገባውም ሰው ወደፊት ማምጣትና ቅርጽ ማስያዝ ነው። ይሄ ሚዲያ ላይ መውጣቱ ኦልሬዲ ወጥቷል። ችግር የለውም። ቫይራል ሆኗል። ይሄ ከክብር አንጻርም የሚታይ አይደለም። ምንም ችግር የለውም። እና በተቻለ መጠን አለን ለማለት ነው። የምንችለውን ሁሉ በእኛ በኩል እገዛ ካስፈለገ አህለን ወሰህለን፣ ምንም ችግር የለብንም። ግን እገዛ የምንፈልገው ምንድን ነው? ኢትዮጵያን ኮሚኒቲ አባል እንደመሆንህ መጠን ለቆንጽላ አመልክትና ደውላችሁ ጠርታችሁ አናግሯት።
ይኸው በጣም ብዙ እህቶች በእሷ በደል ደርሶባቸዋል። ስለዚህ ጠርታችሁ እንድታናግሯት ነው የምንፈልገው። ጠርታችሁ አናግሯት። ይሄ ማድረግ ትችላላችሁ እንደ ኮሚኒቲ። አዎ በቃ እሱን ብቻ ነው እንድታደርጉልን የምንፈልገው። በትክክል። ለማንኛውም ዝም ማለታችን ወይም ደግሞ ጸጥ መባሉ ስላልፈለግኩት ነው፣ መናገሩ ግድ ስለሆነ ነው። ከዛ ባሻገር ደግሞ ህግ የሚባል ነገር አለና ያው እንግዲህ ወደ ህግ ሲካሄድ እንግዲህ ሁሉም ሰው በማስተዋል መራመድ መቻል አለበት። ይህንን ነገር እንግዲህ ከግምት ውስጥ እንዲገባልኝ ነው። ከዛ ባሻገር ግን ይሄ ተቋም የሚባል ነገር እና ግለሰብ የሚባል ነገሮች ከባዶች ናቸውና በማስተዋል እንድንለማመድ ነው። ሌላ ችግር የለውም። እኔ ዝም ማለት ስላልፈለግኩ ነው አቡዬ። ከዛ ባሻገር አከሌ ልካው ነው አከሌ ልኮት ነው የሚባል ነገር እኔ ሲጀምር ማንም የሚልካኝም ማንም የምልካውም ሰው የለም። እሺ እናመሰግናለን ዜድ ስለመጣክና አስተያየትክን ስለሰጠከን እናመሰግናለን። ያው ደውላችሁ ጠርታችሁ እንደምታናግሯት ተስፋ እናደርጋለን። ቴንክ ዩ። እሺ ሪች ወይ ሀቡ እንዴት ነሽ? ደህና ነኝ። ሰላም ነው? አዎ። ኮመንት ላይ እኮ ራሂልን አስፈራሯት። እኔ በነገሮች ላይ ተኝቼ ነበረ፣ ላይቭ ላይም አልነበርኩም። የማላውቀው ቁጥር ብዙ ተደውሏል። ማውቀው አውቀዋለሁ፣ ግን 2 ፕራይቬት ስክሪንሻት አድርጌ ልልክልሽ እችላለሁ። ፕራይቬት አናውን ነምበር ነው የሚለው፣ አናውን ነምበር 0 ነው የሚለው። እሱ ቁጥር ተደውሏል፣ አላነሳሁም። እስካሁን እንግዲህ ያስፈራራኝ አካል የለም። አለበል ለእኔም ውሸት ነው የሚሆነው። ግን ታዲያ ኬታም ጥታው ነው እነሱ በቪዲዮ ክፈች እስኪኒሽ። እሺ ይኸው እንደምታይኝ ሻሻ ሰሪ ሁሉም ሲደውል አይቼዋለሁ። ግን ሱሱ ስትደውል ምንድን ነው ደግሞ ብዬ ነው ያነሳሁት። ያንቺንም ሚሴጅ አይቼዋለሁ። ገነት እየዘታችባቸው ነው ሀቡ እየዘታችብሽ ነው። ሀቡ ሪከርድ አይቻለሁ። ስታሰድበኝ ነው የዋለችው። ላይቫ ላይ ስታሰድበኝ ነው የዋለችው። ሀቢባ ላይቫ ላይ ከፍታ ስታሰድበኝ ነው የዋለችው። እኔ ግን ላይቬን ከፍቼ አልሰደብኳትም፣ ስሟንም አላነሳውም። ማሪ ስድብ አይለጠፍ ተሳደብ ጫፍሽን እንዲነካሽ እንተያያለን። ትናንትና ምን ተባለ? ትናንትና ስም እንዳታነስ ኤምባሲ ሊሄድ ነበር ዛሬ። ኦኬ ሀቢባ በነገሮች ላይ ደስተኛ አልነበርኩ። በዚህ አጋጣሚ አሁን ቪዲዮ ተልኮልኛል። የሱሱ አቋ ስለወጣ በጣም ደስ ነው ያለኝ። አንዳንዴ ትናንትና ሌላ ነገር ነበር፣ ግን የዝጭ እኔ ትናንትም ስለሱሱ አውርቻለሁ። እቺም ልጅ ተናግረዋለች። እኔ ሀናንም ማቃት በሩቅ ነው። ሰላምተኛዬ ናት፣ አክባሪ ናት። በጣም ነው መወዳት እቺ ልጅ ሀቡ። እንዲህ የምንገናኘው እንትን ነው ባሌ ስለሚሰራ እዛ ያታለሁ። ከዛ ውጭ እኔ እና እሷ በቀን እንኳን ተገናኝ ልትሄድ ስትል እንኳን ማታ ላይ ሪቾ ልሄድ ነው ብላ አቅፋ ስማኝ ልትሄጂ ጨክነሽ ስላት አዎ ብላ ተሳስመን የተለያየ ነው። የሱሱ ሀቅ በመውጣቱ እኔ ነኝ አንደኛ ደስ ያለኝ ሀቢባ አንደኛ። እኔ ሱሱ ካስታወሰች ሱሱ ቁርአን አስቀሪላት ነበር። ይሄው እናቷን እንኳን አገናኝተኝ በቪዲዮ ሀቢባ ሱሱ በእናትሽ ቁርአን አስቀሪና ነኝ። ምን ነው ልጅ የተደረገብሽ ነገር አለ እንዴ አሉ እናት። አይ ማዘርጊ ስራዋ እንዲከፈትላት ምን እንዲከፈትላት ይቅሩላት ቁርአን ካላልኩኝ የሱሱ ትናገር ብያለሁ። ሀቡ እኔ ዛሬ ልናገር፣ ሱሱ የመጀመሪያ አይደለም። የገዛ ቤቷ ላይ እንኳን በፎቶዋ የተደረገባት ልጅ ናት ሱሱ ሀቢባ። የዛ ሳግር እኔ ቤቷ አልሄድም። ገባሻል? እቺ ልጅ እኔ በቃ ማውራት አልፈልግም ሀቢባ። ደውሎ ያስፈራራኝ አካል የለም። ዝም ብል ይሻለኛል። እኔ አሁን ላይ ሀቢባ ዝምታን፣ ግን ነገ ኤምባሲ ሄዳለሁ። ኤምባሲ ሄጄ የምናገረው ነገር ለምን አውቀውን ጽላው ገብቶ ነበር አይደለ? ዛሬ ለምን አልደወሉልንም? በቃ ሁላችንንም ይደውሉንና ይጥሩን፣ ያነጋግሩን። ይሄ ጥንቁልና እኮ ሀቡ ዛሬ አይደለም እኮ የተወራው። የዛሬ ወር የዛሬ 2 ወር ሲባሉ ነበር። እኔም ተከትቼ እኔም ዛሬ ሀቢባ ስኒና ጀበና ይዤ ስለመጣው ብቻ ራሄል እኔም ሀቄን እፈልገዋለሁ። ግን በዚህ አጋጣሚ የዝች ልጅ ሀቅ ስለወጣላት እኔ በጣም ደስተኛ ነኝ። ያየሁትን የሰማሁትን ትላንት ተናግሬያለሁ። ዛሬ ወሬ መደጋገም ባይሆንብኝ ግን ደውሎ ያስፈራራኝ አካል የለም። ስክሪንሾት እልክልሻለሁ ሀቢባ። ዛሬ በቃ ቀፎኝ እንጀራ መብላት ፈልጌ ሳልበላ ነው የዋልኩት። እግዚአብሔር ምስክሬ ነው። ይህን ሻሽ ከጭንቅላቴ ሳልፈተው ተሳቀቅን ሀቢባ፣ ተሳቀቅን። እኔ ተሳቀቅኩ። በቃ እኔ በበኩል ተሳቀቅኩኝ።
ግን እኔ ደስ ያለኝ የዚች ልጅ ሀቅ እንኳን ወጣ። ተጨፍልቀን ነው የምንሰደበው። ሀቢባ ገና ለገና ራይል ስኒና ጀበና ይዛ እኔ ሱሱ ልቤን ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው ገባሽ? እኔም እሷን ጠንቅቄ አውቃታለሁ ልቧን። ምናልባት አሁን ሳለቅስ ልታስመስል እኔ ትናንት አይተሽኛል ሀቢባ። ማስመስለውም ነገር ምንም ነገር የለም። ይሄ ነገር እየቆየ እየተጨመ ለምን ኤምባሲ ጠርቶ አያናግረንም እንዴ? እኔ በግሌ ሰላም አርሲ እኔ አሁን ይኸው በዚህ 16,000 ህዝብ ፊት ለቤሩት ቆንጽላ ማስተላለፈው መልእክት ፕሊስ ደውላችሁ እነዚህ ሰዎች ይሰብስቡ፣ አናግሯቸው። ራሄልን፣ ሱሱን፣ ገነትን ጥሩና አናግሯቸው። ገነትን ምከሯት። ምንድነው አቅም የላችሁም። አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት የሚገኘው አቅም የለውም። አንድ ሰው ላይ ፓወር የለውም። ሀቢባ እኔ ሊሄድ ብዬ ሰላም አርሴማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለችን። ደውዬም ቀጠሮ አልያዝኩም፣ ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለሁ። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ ካልጋ እኮ ስሽከረከር ነበረ። እኔስ በልቼ ከሆነ ሀቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው፣ ፈታ ልል ነው የምመጣው። ጓደኞቼ ያውቃሉ። ሱሱ ከኔ በለጠ እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያኔ የሚያውቅ ያውቃል። እኔስ በልቼ ከሆነ ሀቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጣሁት። ሀቢባ ስልኬን ዘግቼ አላይም አልሰማም ብዬ እግዚአብሔርን ጓደኞቼ ነበር። እግዚአብሔርን ሀቢባ ዋትስአፕ ኦንላይንም የለውም ግን ሱሱ ስትደውል እቺ ሴትዮ ምንድን ነው አዲስ ነገር ነው የእሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገ ሄዳለሁ። እኔ እፈራለሁ ሀቢባ። እና ይኸው ዛሬ ሪከርድ ሳይ ስሰደብ ኦኬ ብዬ ቁጭ ማንም ቢያሰድብሽ እንትና ናት ገነት ቲክቶክ ከፍታ አይደለም እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን እሳይ ደግ አደረገ እያልኳቸው ነበር። እኔ ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገሩ ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳውም፣ የማንንም ስም አላነሳውም። ላይቭዋን ከፍታ ግን ገስት ላይ ደርድራ እቺ በቃ እንዴ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሴማን አወራኋት። ስለመሸ እኔ ነገ ኤምባሲ ሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን በየመንገዱ ሆነ አላታለሁ። ጉዳዩን ቆንጽላ እንዲይዘው አደራ አላታለሁ። ሰላምዬ ላይቭን እየተከታተልሽ ነው አይደል ውዴ? ፕሊስ ፕሊስ ፕሊስ። ዜዶ አላስገባሽም። ቆይ እየደወለችብኝ ዜዶ ቮይስ አለ። አትገባም፣ አይመለከታትም ጉዳዩ። ዜድ እዚህ ውስጥ የለችበትም። ሁሌ በማያገባት ነገር ላይ መግባት ስለምትወድ ነው። ነገ እዚህ ጋር ገብታ በምትናገረው ነገር ብትደበደብ ሀቢባ ቤት ገብቼ በተናገርኩት ተደበደብኩ ልትል ነው አይደል? አያስፈልግም። አንቺ ጉዳዩ ላይ የለሽበትም። የማይመለከትሽ ጉዳዩ ሰብተሽ ምን ልታደርጊ ነው? ሌላ መዘዝ መቆየት አልፈልግም። ለማንኛውም እንኳንም የልጅቷ ሀቅ ወጣ። በዚህ አጋጣሚ ሀናን ስላገኘኋት ደስተኛ ነኝ። በጣም አክባሪ ናት፣ ሰላምተኛዬ ናት። እኔ እና እቺ ልጅ በቀን ተገናኝተን እንኳን አናውቅም። ሀቡ እኔ ቅድም ብዬሻለሁ ብያለሽ። በቀን አግኝቼ ልጅ ሀቅ ውጣ ሲለው ነው። ትናንትም ሀቡ ያየሁትን አየሁ ብያለሁ፣ ያላየሁትን አላየሁም ብያለሁ። ሱሱ ላይ ሲደረግም ሱሱ ስታስደርግም ያየሁትም የሰማሁትም ነገር የለም። ሀቢባ መደጋገም ባይሆንብኝ ግን ሀቋ እንኳንም ወጣ። ሱሱ እንኳን ደስ ያለሽ፣ አንቺም እግዚአብሔር ይስጥሽ። ገና የልብሽን የዋህነት አይቶ ሱሱ የምናውቀው ነገርም ስላለ የዋህነትሽን ልብ አይቶ ይወጣል ሁሉ ነገር። እሺ ሁሉ ነገር ይወጣል። እኔ ሱሱ ኢትዮጵያ እንኳን ሄደ ሀቡ ቁርአን ሳታስቀሪ እንዳትመጪ ሳይደላት ነው ግን የመጣችው። ሀቡ ብላሽ ነበር ሱሱ ሪች ቁርአን ሳታስቀሪ እንዳትመጪ ብላሽ ነበር። አዎ ለማለት